ባለ 4 ልብና 9 አእምሮ ባለቤት ነው ኦክቶፐስ። ይህ የባህር እንስሳ ተፈጥሮ ያደላችለት ይመስላል። ዋናውን የአእምሮ ክፍል ጨምሮ ለእያንዳንዱ መገጣጠሚያው የሚሆኑ 8 አእምሮዎቹ በፍጥነት በማሰብ ቅርጹን በመቀየር ራሱን እንዲጠብቅ ይረዱታል። የዚህን እንስሳ የማገናዘብ አቅም የያዘ አንድ የቴክኖሎጂ ውጤት እናስተዋውቃችሁ። AMH የልብስ ስፌት ማሽን። የጃክ ምርት የሆነው ይህ ማሽን 9 የኦክቶፐስ አእምሮ በአርቲፊሻል ኢንተለጀንስ የተገጠሙለት በመሆኑ ማንኛውንም የጨርቅ አይነት ከመቅስፈት በመረዳት በጥራት ይሰፋል። ይገርማል። ዘመናት ከመተካካታቸውና የቴክኖሎጂ ውጤቶች ዛሬ ላይ ከመድረሳቸው አስቀድመው የነበሩና ለአሁኑ መሰረት የጣሉ አያሌ ዓመታትን የተሻገሩ ምርምሮች አሉ። ወደ ቀደመው ልውሰዳችሁ። ለመሆኑ የልብስ ስፌት ማሽንን ማን ጀመረው? ከ20 ሺህ ዓመታት በፊት ሰዎች የእንስሳት ቀንዶችንና ጅማትን በመጠቀም አልባሳትን ያዘጋጁ ነበር። በዚህም አንድ ልብስ ለመስራት በርካታ ቀናቶችን ይወስድም ነበር። በ18ኛው ክፍለ ዘመን የነበረውን የኢንዱስትሪ አብዮት ተከትሎ የፈጠራ ውጤቶች መታየት ጀመሩ። በዚህም የመጀመሪያው ተግባራዊ የልብስ ስፌት ማሽን እንደ አውሮፓውያን አቆጣጠር በ1846 በአሜሪካዊው ኤልያስ ሃው ተፈጠረ። ከጊዜ ወደ ጊዜ መሻሻልን ያሳዩት ማሽኖቹ እንደ አውሮፓውያን አቆጣጠር በ1950 የመጀመሪያ በኤሌክትሪክ የሚሰራ ተደርጎ ጥቅም ላይ ውሏል። ኢትዮጵያን ስንመለከት ጥንታዊው የልብስ ስፌት ዘዴና ሽመና የነበረ ቢሆንም ዘመናዊ የልብስ ስፌት ማሽን ለመጀመሪያ ጊዜ ወደ ኢትዮጵያ የገባው በአጼ ምኒልክ ዘመነ መንግስት በ1896 ዓመተ ምህረት ነበር። የልብስ ስፌት ማሽኑን ያመጣው ሙሴ ዲክራን የሚባል አርመናዊ ነበር። የልብስ ስፌት ማሽኑ ደግሞ አሜሪካ ሰራሹ ሲንጀር ነበር። ስፌት ማሽን ሲጀመር አብዛኛው ሰው ሲንጀር ብሎ ነው የሚጠራው። ኢቭን አሁን የመጡ ማሽኖችን ራሱ እስካሁን አልወጣም። ያ ሲንጀር የምትለዋ ስም ያለ ኤሌክትሪክ በእግር ብቻ በማኑዋል እየተረገጠ ነበር የሚሰራው። ኦፕሽኖች አልነበሩትም። ልብስ ሲሰፋ ስቲቹን ለምሳሌ ከአንዷ መርፌ እስከሚቀጥለው መርፌ እስከምትረግጥ ድረስ ያለው ሌንግዝ ስቲች ሌንግዝ ይባላል። እና ስቲች ሌንግዙን ኢቭን በቃ አንድ ፋብሪካው ባመረተው ነው። ከጊዜ በኋላ ተፈላጊነትን ያገኙት ማሽኖቹ ከ1901 ጀምሮ ሌሎች የተፎካካሪ የስፌት መኪናዎች እየመጡ በየሰው ቤትና ዘመናዊ የልብስ ስፌት ሱቆች መታየት ጀመሩ። በስፋት ይሸጥ የነበረው ግን ራሱ ሲንጀር ኩባንያ በ1926 አራዳ ቅርንጫፍ ከፍቶ የስፌት መኪና መቸርቸር ከጀመረ በኋላ ነበር። ያኔ የአንዱ የስፌት መኪና ዋጋ 150 ብር ነበር። መጀመሪያ ማቀው በተርፍላይ የሚባል ማሽን አለ። በእግርና በእጅ እየወሰወስሽ የምትሰሪ እና ሙሉ ለሙሉ ያው ባላንስ እያደረግሽ በእግርሽንም እጅሽንም እየተጠቀምሽ ነው የምትሰሪው። ኢነርጂሽን ይጠይቃል። ወደ ኋላና ወደ ፊት ሲል ያው ኮንትሮል ማድረግ ይፈልጋል። በብዛት የሚሰሩት በእግር ፔዳል ነው። እግራችንን እያንቀሳቀስን ተጠቀምን ቁጥር ኒድል ባሩ እየተንቀሳቀሰ ወይም ደግሞ መርፌ የያዘው ክፍል እየተንቀሳቀሰ ጨርቁን እየሰፋው የሚሰራበት ሲስተም ነው ያለው። ያ እንግዲህ ቴክስ በጣም አድካሚ ነው። የሆነ ሰዓት እግርሽን ቢያምሽ ያንን ማሽላ ተጠቀሚበት ትችላለሽ ማለት ነውና ከኳሊቲ አንፃር የሚሰራውን ስፌት ያን ያክል ኢፌክቲቭ የሆነ ጥንካሬ የለውም። ምናልባት አይታችሁት ከሆነ አሰፍታችሁት በደንብ እንዲስትሬች ስታደርጉት የመቀደድ ባህሪ ያለው። ያ ደግሞ ችግሩ ምንድነው? ከፊሊንግ ጀምሮ ከመርፌው አገባብ ጀምሮ የማቴሪያሉ የማሽኑ አሰራር ጭምር በጣም ቀዝቃዛ በሚባሉ ማቴሪያሎች የተሰራ ነው። በጣም ሲል የሆነ በትንሽ ነገር የሚጎዱ ጥንካሬ የሌላቸው ማሽኖች ናቸው። ምንም አይነት ጉልበት ከኛ ሳናወጣ ራሱን በራሱ ኤሌክትሪክ ብቻ ሰጥቶት
ማሽኑ እንዲሽከረከርና ራሱን በራሱ ቀለል ተደርጎ እንዲሰራ ተደርጎ የተሰራ ማሽን አለ። ይሄኛው ማሽን ነው። እንደምታዩት ይሄ ማሽን ከድሮ ሊትል ቢት ትንሽ ነው ሳይዙ የሚያንሰው። ከዛ በተጨማሪ ምን ተገጠመለት ማለት ነው? ዲናሞ ሞተሮች ተገጠሙለት ማለት ነው። እነዚህ ሞተሮች እንግዲህ ምንድነው የእግር ጉልበትን ወይም ደግሞ ከኛ የሚወጣውን የሰው ልጅ የጉልበትን ኃይል ይቀንስና ኤሌክትሪክ ብቻ ይሰጠዋል። ኤሌክትሪክ ጉልበት ይሄ ነገር ኦንላይን ዳይሬክትሊ ሞተሩ መሽከርከር ይጀምራል። በሚሽከረከርበት ሰዓት የፔዳል መቆጣጠሪያ ሲስተም አለው። ኦን ስናደርገው ቺንጋውን ከሞተሩ ጋር እና ከፑሊው ጋር ወይም ደግሞ ይሄ እጅ ማሽከርከሪያው ጋር በቺንጋ ስለሚሽከረከሩ ወይም በቤልት ስለሚያያዙ ሞተሩ በተሽከረከረ ቁጥር ምን ይሽከረከራል ማለት ነው? እጀታው መሽከርከር ይጀምራል። እጀታው ከተሽከረከረ እጀታው ቀጥታ የሚገናኘው ከመርፌው ጋር ስለሆነ መርፌው እየገባ እየወጣ ስፌቱን መስራት ይጀምራል ማለት ነው። ይሄ ሲስተም ምንን አቀለለ ማለት ነው? አንድ ሰራተኛ ወይም ደግሞ አንድ ዲዛይነር፣ አንድ የፋሽን ሰው ፎከስ የሚያደርገው ስራው ላይ ብቻ እንዲሆን አደረገው ማለት ነው። ይሄኛው ከመጣ በኋላ ድጋሚ ምን አደረጉት? ስፌቱን ኳሊቲውን ለማሳመር ኦቨርሎክ የሚባለውን የስቲች አይነት ማሰብ ጀመሩ። ያ ማለት ምንድነው? ጨርቅና ጨርቁ ይሰፋል። ጠርዝ ላይ የሚወጣው ጨርቅ ትርፍ ስለሆነ ብዙ ጊዜ ስንለብሰው የማሳከክ የመብላት ወይ ደግሞ ልብስ ላይ ኮፌ ማለት ባህሪ ያመጣል። እሱን ለምንድን ነው ከርል አድርገን ሸፍነ ነው የሚሰራ ማሽን አይሰራም ተብሎ በብዙ ምርምር በኋላ እችኛዋ ኦቨርሎክ ወደ ኢንዱስትሪ ተቀላቀለች ማለት ነው። እችኛዋ ኦቨርሎክ እንግዲህ 3 ክር የምትጠቀምናት፣ ባለ ሁለትም አለ። ባለ ሁለቱ እንግዲህ በጣም 2 ክር ብቻ ነው የሚጠቀመው። ጥራቱም ኳሊቲውም በጣም ደካማ ነው። እነዚህ ግን ባለ 3 ናቸው። ስቲል ነው አሁን ላይ ድረስ ብዙ ሰዎች ይፈልጉታል ይሄንን ማሽን። ይሄኛው ነው ሴርቮ ሲንግል ኒድል ማሽን የሚባለው ነው። ይህ ማሽን እንግዲህ ቅድም ባየነው በጥቁሩ ማሽን እና በዲጂታሉ ማሽን መካከል የሚገኘው ነው ይሄኛው። ይሄኛው ምንድነው ከዛኛው የሚለየው? ይሄኛው ከበድ ያሉ ጨርቆች ወይም ደግሞ በሳይዝ ትንንሽ የሚሰራውን ትንሽ ከፍ ብሎ የመጣ ነው። በዚህኛው ላይ ሰፋም ያለ ጨርቆች ከበድ ያሉን ጨርቆች ብንጠቀም ኦፕሬት አድርጎ የመስራት አቅም አለው። ነገር ግን የሚጠቀመው ሞተር የነበረው ኖርማሊ ክለች ሞተር የሚባል አለ። በጣም ትልቅ ሞተር ነው። ኦልሬዲ ላይክ ኤኒ ማሽኖች ላይ የመኪና እንትኖች ላይ የምንጠቀመው አይነት በጣም ትልቅ ሞተር ነው። ቴብሉ ላይ ይገጠማል። ኦልሬዲ እንደዚህ አይነት ቴብል ነው የሚኖረው። ከስር ግን በጣም ትልቅ ሞተር ነው ይሄን የሚያንቀሳቅሰው። እና ብዙ ጊዜ እኛ ሀገር ላይ የነበረው ችግር ምንድነው? ኤሌክትሪክ ያው የኛ ሀገር ሁኔታ ይታወቃል። ፍላክቹዌት ያደርጋል። የሆነ ሰዓት ዝቅ ይላል፣ የሆነ ሰዓት ከፍ ይላል። በዛ ሞመንት ቶሎ የመሞቅና ቶሎ የመቃጠል እድል አለው። ዲናሞ የሚባሉ ማሽኖች አሉ። ክላች ሞተር የሚባል ማለት ነው። በተለምዶ ዲናሞ ይባላል። ከታች ሞተር ነገር አለው። ትልቅ ሞተር ነውና ያ ሞተር ድምጽ አለው። እሱን ራሱ ሜንቴን ማድረግ የአንድ የጋርመንት ወጪ እንደ ወጪ ነበር እና ለብቻው ራሱ ሞተሩ ቶሎ ስለሚበላሽ ይሸጥ ነበር እና ከዛ ቀጥሎ ነው አሁን ደግሞ እነዚህ ዘመናዊ ማሽኖች ቀጠን ብላ እሷ ሞተሯ በጣም ሚኒማይዝ ተደርጋ በትንሹ የሆነች ዳስተር የምታከል ነገር ናት። ሴርቮ ሞተር የሚባል ማሽን አለ። ይሄኛው ሞተር ይገጠምለታል ማለት ነው። ይሄ ሞተር ከተገጠመለት ይሄ ማሽን ኦልሬዲ ከማኑዋሉ ትንሽ ከፍ ይላል። አውቶማቲክ ግን አይደለም። ከማኑዋሉን ግን ኦልሬዲ በመጠኑም ቢሆን ወደ አውቶማቲክ የሆነ ሲስተም ይቀይረዋል ማለት ነው። ድምጽ የለውም ይሄኛው። የድሮ በጣም የሚያስጠላ ድምጽ አለው። ለእግር ፔዳል ራሱ እግር በጣም የኩላሊት ህመሞችን በጣም የማምጣት እድል አለው። በጣም ጠንካራ ስለሆነ በእግራችን ጫን ስንለው ነው ሞተሩ የሚንቀሳቀሰው። እኔ ግን በትንሽ ታቾች በትንሽ ኦፕሬሽን እንዲህ ብቻ በመንካት ሞተሩ ይሽከረከራል። ሞተሩ ከተሽከረከረ በቺንጋ ከዚህ ጋር ይገናኝና ይህ ማሽን ኦፕሬት አድርጎ መስፋት ይችላል ማለት ነው። ኢራዊ እነዚህ ዘመን ማሽኖች ባክግራውንድ ላይ የሆኑ ነው። እኛም ለባክግራውንድ ነው የምንጠቀማቸው እንጂ ለብዙ ከስተመሮቻችን ሪከመንድ የምናደርጋቸው ማሽኖች አይደሉም። ጨረታዎች ላይ ስንሰራ ለምሳሌ ዴሊቨሪ በዚህ ቀን እናደርሳለን ስንል ያፈጥንልናል ማሽኑ። ለምሳሌ ራሱ ይቆርጣል፣ ራሱ ይቋጥራል፣ ከእንደገና ፕሬሰር ፉተሩን ራሱ ያነሳልናል። በዛ ሂደት ውስጥ ፍጥነት ይኖረናል እና በዚህ ቀን እናደርሳለን ብለን በኮንፊደንስ ማውራት እንችላለን። እንግዲህ እነዚህ ዲጂታል ማሽኖች በምንድን ነው የሚለዩት? ዲጂታል መሆናቸው ምንድነው ጥቅሙ የሚለውን ነው በደንብ ማየት ያለብን ብዬ አስባለሁ። እነዚህ ዲጂታል ማሽኖች የሚጠቀሙት ኖርማል ኤሌክትሪክ ወይም ደግሞ ቻርጅ በምናደርግበት የኤሌክትሪክ ፓወር ነው። 220 ቮልት ማለት ማንኛውንም አይነት ቤታችን ውስጥ የምናገኘው የኤሌክትሪክ ጉልበት ነው። በዛ ነው ኦፕሬት የሚያደርጉት። ከዛ በተጨማሪ በእኛ ሀገር ኤሌክትሪክ ስታንዳርድ ብዙ ቦታዎች ላይ ማሽን ይመጣል እንጂ የኤሌክትሪክ ካፓሲቲ በብዛት ተጠንቶ አይደለም የሚመጣው።
ቦርዶች ብዙ ጊዜ ይቃጠላሉ ኤሌክትሪክ በሚቀያየር ሰዓት ማለት ነውና ያን ታሳቢ አድርገን ቦርዲንግ ዲዛይኑ ጭምር በኢትዮጵያ በ220 ቮልት ቢያንስም ከፍ ቢልም ያንን አዳፕት በሚያደርግበት መንገድ ተሰርተው የመጡ ናቸው። ያ ነገር ተወዳጅ ያደርጋቸዋል። ብዙ የመቃጠል እድል አይኖርም ማለት ነው። ከዛ በተጨማሪ ደግሞ ምንም አይነት የሚረብሽ ሳውንድ የላቸውም። አንድ ሰው አንድ ማሽን ላይ ሲቀመጥ ስራዬ ብሎ ስለሚቀመጥበት በትንሹ 8 ሰዓት ይቀመጥ ይችላል። ከ2 ሰዓት እስከ 8 ሰዓት የስራ ከሆነ ካልሆነም 6 ሰዓት ገፋ ከተባለ 4 ሰዓት ይቀመጥበታል ማሽን ላይ። 4 ሰዓት ሙሉ የሚጨው ድምጽ ካለ ኢቴክስ ከሆነ ጊዜ በኋላ ጆሮ ላይ የሆነ ችግር ያመጣል ማለት ነው። የመስማት ነገሩም እየቀነሰበት ያመጣል። ሁለተኛ ረጅም ሰዓት የእግር ፔዳል እየረገጥን በጣም ጠንካራ የሆነ ፔዳል ቅድም እንዳልኩሽ የክለች ሞተሮችን አይነት እየረገጥን የምንጠቀም ከሆነ ወደ ምናችን ይመጣል ጤና እንከኑ ማለት ነው። ወደ ኩላሊታችን ወደ እግራችን ቦታ የማምጣት ችግር አለ። እንደውም ብዙ ሰዎች አሉ የድሮ ስፌት ሰራተኞች የማግኘት እድል ካላችሁ በጣም እንደዚህ ሰሳራ ነበር እንደዚህ ታመሜ ነው በዚህ ምክንያት ነው የሚሉ በጣም ብዙ ሰዎች አሉ። እነዚህ ዲጂታል ነገሮች ያስቀሩት አንደኛ ትልቁ ነገር ምንድነው? እነዚህ አይነት ይሄ በልኪ ድካም የሚፈጥሩ ነገሮችን ሙሉ በሙሉ ነው ያጠፋው። ከአንዱ አንዱ ይለያያል። በመንካት ብቻ በትንሽ መርገጥ ብቻ ማሽኑ ኦፕሬት ያደርጋል። ምንም አይነት የሚረብስ ወይም ደግሞ ለጆሮ ሰቅጣጭ የሆኑ ድምጾችን አንሰማው። በዛ በጣም ዲጂታል ማሽኖች ተመራጮች ናቸው። አንድ ልብስ ተሰርቶ ውበት ከሌለው ዜሮ ነው። አንድ ህንጻ ገንብተሽ የቤት ገንብተሽ የማያምር ከሆነ ቤት ውስጥ የምትቆይበት እድልሽ በጣም ዝቅተኛ ነው የሚሆነው። ፋሽን ኢንዱስትሪውም ደግሞ ውበት ይፈልጋል፣ አርት ይፈልጋል እና ያንን የፈጠሩትን አርት በሚፈልጉት መንገድ በሚፈልጉት ኳሊቲ ሊሰፋላቸው የሚችሉት ማሽኖች በብዛት እነዚህ ዲጂታል ማሽኖች ናቸው። የድሮ ሞተር ያለባቸው ጋርመንቶች ላይ ኢቭን ጄኔሬተር ስትጠቀሚ ክላቾቹን አያንቀሳቅስም ትልልቅ ጄኔሬተር ካልሆነ ማለት ነው። እና እነዚህ ግን በጣም ፓወር ኮንሰምፕሽኑ ትንሽ ነውና ከብዛት ደግሞ ስታዩ ለአንድ ጋርመንት ትልቅ የመብራት ወጪ ፎይታ ይኖረዋል። እዚህ ማሽን ላይ ትንሽ ይቀረዋል የሚባለው ምንድነው? የሚጠቀመው ሲስተም ማኑዋል መቋጠሪያ ሲስተም ነው። መቋጠሪያ ማለት ስፌት ሲጀምር ቋጥሮ ሲጨርስ ቋጥሮ ነው መሆን ያለበት። እንደዛ ካልሆነ ጨርቁ የመፈታት ባህሪ ስላለው፣ ይሄኛው ግን በማኑዋል ነው ኦፕሬት የምናደርገው እና አንድ እንከኑ ምንድነው? አይቆርጥም ይሄ ማሽን። ያ ማለት ይሰፋል ማሽናችን ኦሬዲ እኛ ነን ክሩን ስበን በመቀስ የምንቆርጠው፣ ራሱን በራሱ አይቆርጥም ማለት ነው። ያ ማለት ደግሞ ያው የክር ይዞታችን ከብዙ ከማስ ፕሮዳክሽን ከ1000 ወይ ከ100 የሆነ ፐርሰንት ምናባክነው ክር ይኖራል ማለት ነው እዚህኛው ላይ። ከዚህኛው እነዚህ እንከኖች ለምን አይሻሻልም ተባለና ወዴት ተመጣ? ወደዚህኛው መጣ ማለት ነው ማሽን። ይሄኛው ምንድነው ያደረገው? ትሪም ኦንሊ ይባላል። ትሪም ኦንሊ ሲንግል ኒድል ሎክ ስቲች ማሽን ነው። ምንድነው ከዚህ የተሻለው? ሁሉም ኦፕሬሽኑ አንድ አይነት ነው እንደምታዩት። እዚች ጋር የመቀስ ምልክት አለች፣ እዚህ ጋር የመቀስ ምልክት የለም። ይሄኛው ምንን አመጣ? ራሱን በራሱ እንዲቆርጥ አድርጎ አሻሽሎት መጣ። የመጀመሪያዎቹ በእግር ነው የምንጠቀማቸው። ይሄ ማለት በደንብ ጉልበታችንን ይወስዱታል። ከዛ በመቀጠል ደግሞ ኤሌክትሪካል ማሽኖች አሉ ላይክ እንደ ፕሮቴክስ ምናምን ማለት ነው። ፕሮቴክሶቹ ከእግሮቹ በጣም የተሻሉ ናቸው፣ ምክንያቱም ኤሌክትሪካል ናቸው። ኤሌክትሪካል ናቸው ማለት እኛን ጉልበት ኤሌክትሪኩ ያግዘናል ማለት ነው። ፔዳሎቹን በጣም መጫን አይጠበቅብሽም። ሲቀጥል ደግሞ የአሁኖቹ ደግሞ ዲጂታል ናቸው። ዲጂታል ናቸው ማለት ደግሞ የድሮ ዲናሞ በጣም ሙቀታማ ነው። አሁን እዚህ ክላስ ውስጥ ሙሉ ዲጂታል ማሽኖችን ትተን ኤሌክትሪካል ማሽኖችን ልክ እንደ ፕሮቴክስ የምንጠቀም ከሆነ ሙቀቱ በራሱ ዲናሞ ኃይለኛ ሙቀት ይሰበስብብናል። ስለዚህ ከፀሐዩ ሙቀት ጋር ተማሪዎቹ ኮምፎርቴብል አይሆኑም ማለት ነው። የምንጠቀማቸው አሉ። ስትሬት መስፋት እንድትሽ የሚያደርግሽ ወይም ደግሞ ስታጥፊ መጨረሻ ላይ ኪም የምንላቸው አሉ። እነዚህ የልብሶቹ ኢጆች ጋር እነሱን ዳብል ጥፋት ስለምናጥፈው እዚህ ጋር የሚያጥፉት ጠባብ ሰፊ አድርገው እንዳይጠቀሙ ስትሬት ማጠፍ እንድትሽ የሚያደርግሽ እዚህ ጋር ቡለኖች አሉ ሁለቶች፣ እሱ ጋር የሚተከሉ አሉን ማለት ነው። ያ ደግሞ በደንብ ይቀንስልሻል። ስለዚህ ባለን አቅም በእነዚህ አይነት ዲጂታል ማሽኖች ማቴሪያሎችን ብቻ በመቀየር ሚኒማይዝ ለማድረግ ኮስታችንን በእነሱ የተሻለ ስራ መስራት ትችላለሽ ማለት ነው። ድምጽ የላቸውም። ኢቨን በሳይዝ ራሱ የዲናሞም ሳይዝ መለየት እስከማትቺ ድረስ ነው። ፍጥነታቸውን አጀስት እንድታደርጊ እነዚህ ኢንዱስትሪያል ማሽኖች አንዱ ችግራቸው ፍጥነቱን መቆጣጠር አትችይም። ስለዚህ አዲስ ስትሆኚ በጣም ይፈጥንብሻል፣ ወይ እጅሽን ልትጎጂ ትችያለሽ፣ ወይ ደግሞ ሳትለምጂው ስፌቱን ልታንጋድጁ ትችያለሽ። እነዚህ አውቶማቲክ የሆኑት ማሽኖች ሲመጡ
የራሳቸው ስክሪን አላቸው which is ገና ጀማሪ ከሆንሽ ፍጥነቱን ቀስ አድርገሽው ከዛ እየለመድሽ ስትመጪ ደግሞ እየጨመርሽው ትመጫለሽ። ለመርገጥ የሚከብድ አይደለም። ከዛ ደግሞ ድምጽም የለውም። ለምሳሌ ልብስና አሁን ኳሊቲው ወርዷል የምትይው ልብሶች ላይ ክር በጣም ስታይ ነው አይደለ? ስለዚህ ማሽኑ ራሱ የሚቆርጥልሽ ከሆነ ኢቭን አንቺ ሚስ ያደረግሽው ነገር ካለ ወይ ያላየሽው ፓርት ካለ በራሱ ቆርጦ በቃ ፊኒሽ አድርጎልሽ ክሊን አድርጎልሽ ነው የሚጨርስልሽ። ያው በጊዜ ብዛት ባለችኝ እድሜም ቢሆን ያሉትን ማሽኖች ስላየው እንደ ፕሪቪሌጅ ነው ማለት። ለሀገራችን አፎርደብል በሆነ ዋጋ ከዛ ደግሞ ኳሊቲው ግን ደስ ብሎሽ ልትለብሽ የምትችው አይነት ልብስ ማምረት መቻላችን ዋናው ምክንያቱ የማሽኖች መዘመን ነው። በፊት የሀገር ውስጥ ምርትንና የውጭ ሀገር ምርትን በቀላሉ መለየት ይችል ነበር። አሁን ግን ኦልሞስት አይቻልም። በጣም ጥሩ ኳሊቲዎች አሉ። ኢቭን ኤክስፖርት ስታንዳርድ እየሆኑ ነው። ኢቭን ሀገር ውስጥ ለባሹ ራሱ የኤክስፖርት ስታንዳርድ ነው ብለሽ ብታቀርቢለት ራሱ እስከ መለየት ደረጃ ደርሷል። ምክንያቱ ደግሞ ማሽኖቹ ናቸው። የሰው ልጅ 2-3 አይነት ሙያ ቢኖረው ብዬ ማመን አይነት ሰው ነኝና ከጋዜጠኝነት በተጨማሪ የፋሽን ኢንዱስትሪ በጣም ስለሚስበኝ ፋሽን አጥንቻለሁኝ። ስለዚህ የተወሰነም ቢሆን ፋሽን ኢንዱስትሪ ላይ እውቀቱ አለኝ። 7 ዓመታት በፊት ነው ፋሽን የተማርኩት። ቤቴ ውስጥ በርግጥ እሰፋለሁ ግን ያን ያክል አይደለምና አሁን የማያቸው ማሽኖች ደግሞ በጣም ለየት ያሉ ናቸው፣ ዘመናዊ ናቸው። እስኪ እንግዲህ ራሴን ልፈትን ነው። አይ ብርቱካን እንዴት ነሽ? አለሁልህ። እንዴት አገኘሽው ማሽኑን? በጣም ደስ ይላል። ፈርቼው ነበር ስለማላቀው። ኦኬ። ግን በጣም ቀለል ያለ ድምፁ የተረጋጋ ቆንጆ ማሽን ነው። ትንሽ ልስፋ እስቲ እንየው እስቲ ግምገማ ለውጡንም እንየው። ደስ ብሎኛል እዚህ መጥቼ ይሄን ኤክስፒሪየንስ ስላደረኩኝ። ግን ልብሴን ጨርሼ ነው እነዚህ ዲጂታል ሆኖ ነው የሚመጡት። ያው ኤሌክትሪካል ቦርድ ሲስተም ነው የሚጠቀሙት። የራሳቸው የሆነ አነስ ያለች ኮንትሮሊንግ ፓነል ነው ያላቸው። እነዚህ ኤሌክትሪክ ካፓሲቲያቸው ምናምን ባላንስ ተደርገው የተሰሩ ናቸው። ምንም ፍላክቹዌት ቢያደርግ የሚያሳስብ ነገር የለም። የተሰሩበት መጠን ሞር ከኛ ሀገር ጋር እንዲጠጋጋ ተደርጎ ስለሆነ የተሰሩት። እንግዲህ ኦቨርሎክ አይነት አላቸው። ባለ 3 አለ፣ ባለ 4 አለ፣ ባለ 5 አለ፣ ባለ 6ም አለ። ሶ በብዛት ግን እኛ ሀገር ላይ የሚወደዱት እና የሚፈልጉት ባለ 3፣ ባለ 4 እና ባለ 5 ናቸው። እንግዲህ ባለ 3 ሲባል 3 ክር ነው የሚጠቀመው ማለት ነው። ባለ 4 ሲሆን ደግሞ 4 ክር ይሆናል። ባለ 5 ሲሆን 5 ክር ይሆናል። ከነዚህ ተሻሽሎ ደግሞ ለአካል ጉዳተኞችም ጭምር ታሳቢ አድርገን ያስመጣነው ኦቨርሎክ ማሽን አለ። ይሄ ማሽን ይሄኛው ነው። ይሄ ማሽን እንዴት ነው የሚለየው? እግር ለሌላቸው ሰዎች በእጃቸው ብቻ እንዲሰፉ ከነሱ የሚጠበቀው ምንድነው? ጨርቁን አሬንጅ አድርገው ማሽኑ ጋር ምን ያደርጉታል? ማስጠጋት ብቻ ነው ከነሱ የሚጠበቀው። የራሱ የሆነ ሴንሰር አሉት እዚህና እዚህ ጋር ጨርቁ ገብቷል ብሎ ያነባል። ከዛን ጨርቁን ከሰፍቶ ከጨረሰ በኋላ ራሱ ደግሞ ይቆርጣል ክሩ። ምንም የሚባክን ነገር የለውም ማለት ነው። ኢንተርሎክ እንግዲህ 2 አይነት ነው። ይሄኛው ሲሊንደሪካል የሚባል አለ። ይሄ ደግሞ ኖርማሊ ፍላቱ ነው። ልዩነታቸው ምንድነው? 2 አይነት ኢንተርሎክ አለ። ሲሊንደሪካሉ ብዙ ጊዜ እንደምታየው ከፍ ያለች ነገር ወጣ ማለት ባህሪ ያለው። ይሄ ምን ጥቅም አለው? ክብ የሆኑ ነገሮችን ወገብ ሊሆን ይችላል፣ የእጀታ ስራዎች ሊሆኑ ይችላሉ። ክብ የሆኑ ስራዎችን እንዲከተል እያፈጠንን ኤሊዎቹን ለመስራት ሞር ተመራጭ ነው። የአንገት ግርጌም ጭምር መስራት ይቻላል በዚህኛው። አሁን አንገት ላይ በኦቨርሎክ ይሰራና ኦኔክ ምናምን ሲባል ሰምታችሁ ከሆነ የኦኔክ የሚደረዘው ወይም ደግሞ ጨርቋ ተሰርታ የምትደረበው በኢንተርሎክ ተሰርቶ ነው። ዓለም ላይ የደረሰችበት ቴክኖሎጂ እንዳለ ሁሉ የማሽን ኢንዱስትሪ በተለይ የጋርመንት ኢንዱስትሪ እንደዛው በጣም ተሻግሯል። ለምሳሌ አንድ ኤኤምኤች ማሽን አለ የጃክ ብራንድ ሞተሩ ላይ የኦኮፖተስ የፊሽ ታይፕ ነው። በጣም ያስተውላል፣ በጣም ፈጣን ነው። ከዛ ቀጥሎ ደግሞ ፓወሩ ደግሞ የኤፕ ፓወር ነው የተገጠመለት እና በጣም የተሻለ ኳሊቲ ይሰጥሻል። የተሻለ ፓወር ኮንሰምፕሽን ይኖርሻል። አንቺ ራስሽ መግጠም ትችላለሽ። በጣም ሲምፕል ነው አገጣጠሙ፣ ግን አውትፑቱ በጣም የተሻለ ከበፊቱ ምንም አይገናኝ። ለምሳሌ በፊት ለሌዘር፣ ለጂንስ፣ ለቀጫጭን ስፌቶች ለምናምን መቀየር ሲያስፈልግሽ መርፌዎችን፣ መርገጫዎችን ምናምን መቀያየር ያስፈልግሽ ይሆናል። ይሄ ኤኤምኤች ምልሽ ማሽን አሁን ቴክኖሎጂ የደረሰበት ነው። እሱ ማሽን ለምሳሌ 8 አይነት የጋርመንት ታይፖችን ሌዘር ይሆናል፣ ጂንስ ይሆናል፣ ሌላ ስስ እንደ ሻሽ ነገሮችን ሊሆን ይችላል። ሁሉንም
ስትሰጪው አንቺ መቀየር አይጠበቅብሽም። ራሱ ነው እየቀያየረ ልክ ስሱን ወደ ወፍራም ሲሄድ ራሱ አናላይዝ ያደርግና ይቀይራል። አንቺ ምንም መነካካት አይጠበቅብሽም። ጀስት መስፋት ነው የሚጠበቅብሽና ራሱ ይቀነጭብልሻል፣ ራሱ ይቆርጥልሻል፣ ራሱ ያነሳልሻል። ግን አዘ ሴም ታይም ደግሞ the best quality የሚባል ፕሮዳክት ያወጣልሻል። ሌተስት ቴክኖሎጂ የሚባለው እሱ ነው አሁን በጋርመንት ኢንዱስትሪና በጣም ይገርማል። አብዛኛው ጋርመንት ኢንዱስትሪ ይሄ የበፊቶችን ማሽኖች ነው እየተጠቀመ ያለው። ግን አሁን ለምሳሌ በጣም አንዳንድ ጋርመንቶች ደግሞ አሉ ራሳቸውን በየጊዜው አፕግሬድ የሚያደርጉና የተለያዩ ማሽኖችን የሚይዙ ዘመናዊ ማሽኖችን የሚይዙና ኦልሞስት ዓለም የደረሰችበት ቴክኖሎጂ እኛም ሀገር ላይ ገብተዋል ማሽኖቹ። የሚገርመው ግን መጠቀምና አለመጠቀም የትኛው ማሽን ነው ብሎ መለየትና አለመለየት ጉዳይ ነው እንጂ ሁሉም ቴክኖሎጂዎች ሀገራችን ላይ አሉ። እነዛን አይደንቲፋይ ማድረግ ነው። አሁን ኢራን ናት ሊድ የምታደርገው እንደዚህ በጋርመንት ኢንዱስትሪ ምናምን በደንብ እየመራች ያለችው ኢራን ናት። ኢራን ላይ ያሉ ማሽኖች አሁን እጃችን ላይ ያሉ ማሽኖች ናቸው። ሶ አሁን ኢትዮጵያ ውስጥ በደንብ ገብተዋሉ ብዬ ገምታለሁ፣ ግን ስቲል ይቀራል። እንደምታየው ሁሉም ማሽን የራሱ የሆነ ስፔር አለው። ፉል ስፔር እናስመጣለን ከማሽኑ እኩል ማለት ነው። ሶ የሆነ ነገር እንኳን ቢሆን ያንን ስፔር ኢሚዲየትሊ ማግኘት እድል አላቸው። ዘመናዊ የልብስ ስፌት ማሽኖች በስፋት ሀገራችን መግባታቸው ለጨርቃጨርቅ ኢንዱስትሪው ድጋፍ ሆነው በዘርፉ ለውጦችን እንድናይ አድርገውናል። ከአነስተኛ የልብስ ስፌት ቤቶች እስከ ትልልቅ ጋርመንት በርካታ አልባሳት በጥራትና በፍጥነት ይመረታሉ። ለውጭ ገበያ የሚያቀርቡ ትልልቅ ጋርመንቶች ለበርካታ ባለሙያዎች የስራ ዕድል ፈጥረዋል። በሀገራችን እንዲሁም ዓለም የደረሰችበትን የልብስ ስፌት ማሽን ቴክኖሎጂ ዳሰን ከጅማት ክርና በእንስሳት ቀንድ የተጀመረው አልባሳትን የማዘጋጀት ቴክኖሎጂ በአርቲፊሻል ኢንተለጀንስ የሚሰራ የልብስ ስፌት ማሽን መድረሱን ተመለከትን። እነዚህ ለችግር ደራሽ የፈጠራ ባለሙያዎች ቀጣይ ምን ያሳዩን ይሆን?